ሰላም ወደ ተመልካዮቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ሂስትሪ ሪሜዲያል ኤግዛም ከቻፕተር 3 የተውጣጡ ጥያቄዎችን ነው ይዤላችሁ የመጣሁት። ባለፈው ቪዲዮአችን ከቻፕተር 1 እና ከቻፕተር 2 የተውጣጡ ጥያቄዎችን ሰርተን ነበር። ዛሬ ደግሞ ቀጣይ ለምትፈተኑ ፈተና ያግዛችኋል ብዬ ያሰብኳቸውን አሪፍ ኮንሰፕቹዋል የሆኑ ጥያቄዎች ከዩኒቨርሲቲ የወጡ ጥያቄዎችን ይዤላችሁ መጥቻለሁ። ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ፣ እንዲሁም ቪፒኤን ኦን እያደረጋችሁ የምታዩ ልጆች በጣም አመሰግናለሁ። በጣም እያገዛችሁኝ ነው። ለእናንተ ቀላል ነች፣ የ1 ደቂቃ ስራ ነች። ሄዳችሁ ኦን አድርጋችሁ ብትመጡ ለኔ ግን በጣም ስለሚጠቅመኝ አሁንም ቪፒኤን ኦን ያላረጋችሁ ልጆች ቪፒኤን ኦን አድርጉልኝ። ቀጣይ የምሰራው ቪዲዮ በሞቲቬሽን እንድሰራ ማለት ነው። ኩዌሽን ነምበር 1 ዋት ዳዝ ዘ ተርም ሬኔሳንስ ሊተራሪ ሚን ይላል። ዘ ተርም ሬኔሳንስ የሚለው ቃል ሊተራሊ ሲፈታ ምን ማለት ነው እሱ ይላል። ኤ ኤጅ ኦፍ ፌዝ፣ ቢ ሪቨርስ ኦፍ ለርኒንግ፣ ሲ ሳይንቲፊክ ሪቮሉሽን፣ ዲ ኤጅ ኦፍ ኤክስፕሎሬሽን ይላል። ሬኔሳንስ የሚለው ቃል በቃል ሲፈታ ምን ማለት ነው እሱ ሪቨርስ ኦፍ ለርኒንግ ማለት ነው፣ እንደ አዲስ መማር ማለት ነው። ይሄ ሬኔሳንስ ካልቸራል ሙቭመንት ሲሆን ከ14ኛ እስከ 16ኛ ክፍለ ዘመን ውስጥ የተቀሰቀሰ ሲሆን በሌላ አባባል ደግሞ ምን ተብሎ ይታወቃል? ይሄ ሬኔሳንስ ትራንዚሽን ቢትዊን ሜዲቫል እና ሞደርን ዌስተርን ኢሮፓ ተብሎ ይታወቃል። ይሄ ትራንዚሽን ዊቻንስ ትራንዚሽን ቢትዊን ሜዲቫል እና ሞደርን ዌስተርን ኢሮፓ ተብላችሁ ብትጠየቁም ሬኔሳንስ ይሆናል ማለት ነው። ይሄ ብዙ ጊዜ ትራንዚሽን ተብሎ ይታወቃል። ኩዌሽን ነምበር 2 ዌር ዲድ ዘ ሬኔሳንስ ቢገን ይላል። ሬኔሳንስ የት ነው የጀመረው ይላል። ኤ ፈረንስ፣ ቢ ኢንግላንድ፣ ሲ ኢጣሊ፣ ዲ ጀርመን ይላል። መልሳችን የሚሆነው ሲ ላይ ያለው ኢጣሊ ነው ማለት ነው። ሬኔሳንስ የተጀመረው ኢጣሊ ነው። ኢጣሊ የተጀመረበት ምክንያት ደግሞ በዛ ሰዓት ለምንድን ነው እሱ ኢጣሊ ኮንቴን ግሪኮ ሮማን ካልቸርን ኮንቴን ስላደረገች ነው። እና ደግሞ ዌልዚ ሲቲ ነበሩ፣ ፍሎሬንስ፣ ቬረንስ እና ሮም የሚባሉ የኢጣሊያን ሲቲ፣ እነኚህ በጣም ሀብታሙ ከተሞች ነበሩ፣ ዌልዚ ሲቲ ነበሩ። እና እዛ ውስጥ ያሉ ህዝቦች ደግሞ በጣም ያግዙ ነበር ይሄ ካልቸራል ሞመንት ሬኔሳንሱ ማለት ነው። ስለዛ ነው እዛ የተጀመረበት ምክንያት። ኩዌሽን ነምበር 3 who is known as the father of written history ይላል። ዩኒት 1 ላይ ተነጋግረነው ነበረ፣ እዚህ ላይም ስላለ ነው እሱ ሄሮዶተስ ነው መልሳችን የሚሆነው። ኩዌሽን ነምበር 4 which renaissance intellectual movement focused on everyday human problems rather than religious matter ይላል። የትኛው ኢንተሌክቹዋል ሙቭመንት ነው እሱ ፎከስ ሁማን ፕሮብሌም ላይ የሚያደርገው ከሪሊጂየስ ማተር ይበልጥ ይላል። ኤ ስኮላስቲዝም፣ ቢ ሁማኒዝም፣ ሲ ፊውዳሊዝም፣ ዲ መርካንቲሊዝም ይላል። መልሳችን የሚሆነው ቢ ላይ ያለው ሁማኒዝም ነው እሱ። ምክንያቱም ይሄ ሁማኒዝም ማለት አንዱ ከሬኔሳንስ በሬኔሳንስ የተጀመረ ሲሆን ግን ብዙ ጊዜ ፎከስ የሚያደርገው ምን ላይ ነው እሱ ሁማን ፕሮብሌም ላይ ነው። ስለ ሰው ልጅ ላይ ነው ፎከስ የሚያደርገው፣ ከሃይማኖት በበልጥ የሰው ልጅ ላይ ነው እሱ ፎከስ የሚያደርገው ማለት ነው። ስለዚህ ቢ ነው መልሳችን የሚሆነው። ኩዌሽን ነምበር 5 who painted the Mona Lisa and the Last Supper ይላል። እቺ ጥያቄ ብዙ ጊዜ ፈተና ላይ አቀርም። ኤ ሚካኤል አንጌሎ፣ ቢ ራፋኤል፣ ሲ ዶናቴሎ፣ ዲ ሊዮናርዶ ዳቪንሲ ይላል። በጣም ገራሚ ሰውዬ ነው። ይሄ ሰውዬ በጣም ከባድ አርኪቴክተር ነው። መልሱ የሚሆነው ሊዮናርዶ ዳቪንሲ ነው። ይሄ ሊዮናርዶ ዳቪንሲ ዘ ላስት ሱፐር እና ሞናሊዛን የሳለ ሰውዬ ነው። ሞናሊዛ ማለት የዓለማችን ውቧን ሰው የሳለ ማለት ነው። እሺ ኩዌሽን ነምበር 6 which Polish astronomer disproved the Ptolemaic theory that it is the center of the universe ይላል። እቺ ጥያቄ በጣም ያዟት፣ ብዙ ጊዜ ፈተና ላይ ትቀራለች፣ አቀረም ማለት ነው ከፈተና ላይ። ይሄ የትኛው ፖሊሽ አስትሮኖመር ነው እሱ ዲስፕሩቭ ፓትላሚክ ቲዮሪን ዲስፕሩቭድ ያደረገው? ይሄ ፓትላሚክ ቲዮሪ ምንድነው እሱ የሚለው it is the center of the universe ነው የሚለው፣ መሬት የዓለም መሀል ነች ነው የሚለው። ግን ይሄን እንደዚህ የሚለውን ዲስፕሩቭድ ያደረገው ማን ነው የሚለው? ኤ ጋሊሊዮ ጋሊሊ፣ ቢ ዊሊያም ሃርቬ፣ ሲ ኒኮላስ ኮፐርኒከስ፣ ዲ ሮበርት ቦያይል ይላል። መልሳችን የሚሆነው ሲ ኒኮላስ ኮፐርኒከስ ነው ማለት። ይሄ ኒኮላስ ኮፐርኒከስ ፓትላሚክ ቲዮሪን ዲስአፕሩቭድ አርግቶ ምን የሚል ቲዮሪ ያመጣ? ሂሊዮሴንትሪክ ቲዮሪ የሚል ነገር ዲቨሎፕ አረገ። እሱ ዲቨሎፕ ያደረገው ቲዮሪ ምንድነው እሱ የሚለው ዘ ሰን ኢዝ ዘ ሴንተር ኦፍ ዘ ሶላር ሲስተም ኖት ዘ ኢርዝ ይላል። መሬት ፀሐይ የዓለም መሀል ነው እንጂ መሬት አይደለችም የዓለም መሀል ብሎ እንትን አርግቷል ማለት ነው። አፕሩቭድ አርግቷል ይሄ ኒኮላስ ኮፐርኒከስ። ኩዌሽን ነምበር 7 who discovered a new sea route to India in 1498 ይላል። በ1498 የማን ነው እሱ አዲስ መንገድ ያገኘው ወይም ደግሞ ኤዥያን እና አውሮፓን የሚያገናኝ መንገድ ያገኘው ይላል። ኤ ክሪስቶፈር ኮሎምበስ፣ ቢ ፈርዲናንድ ማጀላን፣ ሲ ቫስኮ ደጋማ፣ ዲ አሚርጎ ቪስፑቺ ይላል። ቫስኮ ደጋማ ነው በ1498 ዲስከቨር ኒው ሲ ሩት ቫስኮ ደጋማ። እዚህ ጋር እንዳይምታታባችሁ ስሞቻቸው ማለት ነው። who discover American in 1492 ይላል። በ1492 አሜሪካን ያገኘው ሰውዬ ማን ነው ይላል። ኤ ቫስኮ ደጋማ፣ ቢ ፈርዲናንድ ማጀላን፣ ሲ ክሪስቶፈር ኮሎምበስ፣ ዲ ፕሪንስ ሄነሪ ዘ ናቪጌተር ይላል። መልሳችን የሚሆነው አሜሪካን ያገኘው
ሲ ላይ ያለው ክሪስቶፈር ኮሎምበስ ነው። ሲ ላይ ያለው ክሪስቶፈር ኮሎምበስ በ1492 ዲስከቨር አሜሪካን አገኘ። ይሄ ኢጣሊያን ኤክስፕሎረር ነው። እሱ ዲስከቨር አሜሪካ ኢን 1492 ግን እችን አሜሪካን ሲያገኝ እሱ አሜሪካን አገኛለሁ ብሎ ሳይሆን ያገኘው ዝም ብሎ እየሄደ ያለ አዲስ መንገድ ኤዥያን እና አውሮፓን የሚያገናኝ መንገድ እየፈለገ ባለ ሰዓት አዲስ ኒው ሩት አገኘ። እቺማ ኤዥያ አይደለችም፣ እቺ ሌላ ኮንቲኔንት ነች አለ ማለት ነው። ይሄ ክሪስቶፈር ኮሎምበስ የሚባለው። ኦኬ ኩዌሽን ነምበር 9 የምፈጥንባችሁ ያው ቪዲዮ እንዳይረዝም ነው። ቃስ እንድልም ከፈለጋችሁ ከስር ኮሜንት ላይ ቃስ በልበይን ቀጣይ ለምሰራላችሁ። ኩዌሽን ነምበር 9 አሜሪካ ዋዝ ኔምድ አፍተር ዊች ኢጣሊያን ማፕ ሜከር ይላል። አሜሪካ ተብላ የተሰየመችው ከየትኛው ኢጣሊያን ማፕ ሜከር ነው ይላል። ኤ ኮሎምበስ፣ ቢ ቪስፑቺ፣ ሲ ማጀላን፣ ዲ ደጋማ ይላል። እዚህ ጋር ሙሉ ስማቸው አልተጻፈም፣ ግን ሙሉ ስማቸው ያልተጻፈበት ምክንያት እናንተን ለማሳሳት ነው። እሱ አሜሪካ በየትኛው ኢጣሊያን ማፕ ሜከር ነው እሱ ሙሉ ስሟን ያገኘችው? ቢ ላይ ባለው ቪስፑቺ በሚለው ነው። እሱ ቪስፑቺ ማለት አሚርጎ ቪስፑቺ ይባላል። ይሄ ኢጣሊያን ማፕ ሜከር አሚርጎ ከሚለው ቃል አሜር የሚለውን የራሱን ቃል ወስዶ ካም ብቻ ጨምሮበት ከራሱ ቃል ላይ ከራሱ ስም ላይ ነው እሱ ማለት ነው ያወጣት ይችን አሜሪካ የሚለውን። ስለዚህ መልሳችን ቢ አሚርጎ ቪስፑቺ ከሚባለው ሰውዬ አሜሪካ ተባለች ማለት ነው። ኩዌሽን ነምበር 10 who was the first English king of Start dynasty ይላል። የመጀመሪያው የእንግሊዝ ንጉስ የስታርት ዳይናስቲ ማን ነው ይላል። ኤ ቻርለስ ዘ ፈርስት፣ ቢ ጄምስ ዘ ፈርስት፣ ሲ ቻርለስ ዘ ሰከንድ፣ ዲ ጄምስ ዘ ሰከንድ ይላል። መልሳችን የሚሆነው ቢ ላይ ያለው ጄምስ ዘ ፈርስት ነው ማለት ነው። ይሄ ጄምስ ዘ ፈርስት ኩዊን ኤልዛቤት ከሞተች በኋላ በ1603 የመጀመሪያው የስታርት ዳይናስቲ ንጉስ ሆነ ማለት ነው ጄምስ ዘ ሰከንድ የሚባለው ሰውዬ። ስለዚህ መልሳችን ቢ ነው የሚሆነው። መጀመሪያ ግን ይሄ ጄምስ ሰከንድ የሚባለው ሰውዬ የስኮትላንድ ጄምስ ዘ ፎርዝ ተብሎ ነበር የሚጠራው። ግን ኤልዛቤት ዘ ፈርስት ከሞተች በኋላ ከእንግሊዝ ውስጥ ማለት ነው ወደ እንግሊዝ መጣና ጄምስ ፎርዝ የነበረው እዛ፣ እዚህ ደግሞ የእንግሊዝ ጄምስ ዘ ሰከንድ የመጀመሪያው የስታርት ዳይናስቲ ሆነ ማለት ነው። ብዙ ጊዜ ፈተና የተመጣለ የስታርት ዳይናስቲ የመጀመሪያው ንጉስ ማን ነው ከተባላችሁ ጄምስ ዘ ፈርስት ነው ማለት ነው የሚሆነው። ኩዌሽን ነምበር 11ኛ ዋት ዋዝ ዘ ኢሚዲየት ኮዝ ኦፍ ኢንግሊሽ ሪቮሉሽን ይላል። የእንግሊሽ ሪቮሉሽን ዋነኛ የመቀስቀሻው ምክንያት ምንድነው እሱ ይላል። ኤ ዘ ዲዝ ኦፍ ኩዊን ኤልዛቤት፣ ቢ ዘ ቻርለስ ዘ ፈርስት ኢምፖዚንግ ዘ ቸርች ኦፍ ኢንግላንድ ፕራየር ቡክ ኦን ስኮትላንድ ኢን 1637፣ ቢ ዘ ቦስተን ቲ ፓርቲ፣ ሲ ዘ ኤክስኪዩሽን ኦፍ ሉዊስ 9 ነው እዚህ ጋር 9 መሰለኝ እንደዚህ ይላል። ዋናው የእንግሊሽ ሪቮሉሽን መቀስቀሻ ምክንያት ቢ ላይ ያለው ቻርለስ ዘ ፈርስት ኢምፖዚንግ ዘ ቸርች ኦፍ ኢንግላንድ ፕራየር ቡክ ኦን ስኮትላንድ ኢን 1637 ነው እሱ ማለት ነው። ይሄ ቻርለስ ዘ ሰከንድ ምን አደረገ? የአሜሪካ የስኮትላንድን መጽሐፍ ቅዱስ አመጣና ወደ ኢንግላንድ አስገባ። ከዛ በዛን ሰዓት ፓርላመንተሩ እምቢ አለ፣ አመጽ ምናምን ማስነሳት ጀመረ። ሲቀጥል ደግሞ የቻርለስ ዘ ሰከንድ ምን ጠየቀ? ገንዘብ ጠየቀ። ፓርላመንተሩን ገንዘብ ሲጠይቅ ደግሞ አሁንም ፓርላሜንተሩ አንሰጥም ብለው ሪፊውዝ አደረጉ ማለት ነው። ከዛ ወደ ሲቪል ዋር ተቀሰቀሰ ማለት ዘ ኢሚዲየት ኮዙ ምን ሆነ? ይሄ ሆነ ማለት ነው። ኩዌሽን ነምበር 12 ዋት ዋዝ ዘ ሎንግ ፓርላሜንት ይላል። ሎንግ ፓርላሜንት ምንድነው እሱ ይላል። ኤ ፓርላሜንት ዛት ሚት ፎር ኦንሊ ዋን ዴይ፣ ቢ ፓርላሜንት ዛት ሚት ፍሮም ኖቬምበር 1640 ቱ 1653፣ ሲ ፓርላሜንት ዛት ሰፖርት ዘ ኪንግ፣ ዲ ፓርላሜንት ዛት ዋዝ አቦሊሽድ ኢሚዲየትሊ ይላል። ይሄ ሎንግ ፓርላሜንት የሚለው ቢ ላይ ያለው ፓርላሜንት ዛት ሚት ፍሮም ኖቬምበር 1640 አፕ ቱ 1653 ያለው ነው። እሱ ለ13 ዓመት የቆየው ፓርላሜንት ነው። ይሄ ሎንግ ፓርላሜንት የሚባለው። ኩዌሽን ነምበር 30 who led the new model army during the English civil war ይላል። የዚችን በደንብ ያዟት። ኒው ሞዴል አርሚ በእንግሊሽ ሲቪል ዋር ጊዜ እነማን ነበር መሪዎቹ ይላል። ኤ ቻርለስ ዘ ፈርስት፣ ቢ ቶማስ ፌርፋክስ እንደ ኦሊቨር ክሮምዌል፣ ሲ ጄምስ ዘ ሰከንድ፣ ዲ ጆርጅ ዋሽንግተን ይላል። መልሳችን የሚሆነው ቢ ቶማስ ፌርፋክስ እንደ ኦሊቨር ክሮምዌል ነው። የኒው ሞዴል አርሚ ከ14 ማነው እሱ ከ40 እስከ 53 በ13 ዓመት ፓርላሜንቱ ባለ ሰዓት ይሄ ኒው ሞዴል አርሚ እንትን ተብሎ ነበር ተመስርቶ ነበረ። በዛን ሰዓት መሪዎቹ እነማን ነበሩ? ቶማስ ፌርፋክስ እና ኦሊቨር ክሮምዌል ነበሩ። እነኚህ የሚመሩት ይሄ ኒው ሞዴል አርሚ የሚባለው በጣም ዌል ትሬንድ እና ዲሲፕሊንድ ነበረ። ግን ከዛ እንደዚህ በመሆኑ የተነሳ ምን አደረገ? የንጉሱን ኃይል ዲፊት አድርግቷል ማለት ነው። ይሄ ቶማስ ፌርፋክስ እና ኦሊቨር ክሮምዌል የሚመሩት ቡድንን ማለት ነው።
ኩዌሽን ነምበር 40 ዋት ኤቨንት ኢዝ ናውን አዝ ዘ ግሎሪየስ ሪቮሉሽን ኢን ኢንግላንድ ይላል። እችንም በደንብ ያዟ። ግሎሪየስ ሪቮሉሽን በኢንግላንድ ውስጥ ምንድን ነው እሱ የሚያመለክተው? እንዴት ነው እሱ የመጣው ይላል። ኤ ዘ ኤክስኪዩሽን ኦፍ ቻርለስ ዘ ፈርስት፣ ቢ ዘ ሬስቶሬሽን ኦፍ ቻርለስ ዘ ሰከንድ፣ ሲ ዘ ዊሊያም ኦፍ ኦሬንጅ ካሚንግ ቱ ኢንግላንድ ዊዝ አን አርሚ ኢን 1688፣ ሲ ዲ ዘ ሳይኒንግ ኦፍ ዘ ማግና ካርታ ይላል። ይሄ ግሎሪየስ ሪቮሉሽን የተባለው ይሄ ኢቨንት እንዴት ነው እሱ እንደዚህ የተሰየመው ለሚለው መልሳችን የሚሆነው ሲ ላይ ያለው ዊሊያም ኦፍ ኦሬንጅ ካሚንግ ቱ ኢንግላንድ ዊዝ አን አርሚ ኢን 1688 የሚለው ነው ማለት ነው። ምክንያቱም ጄምስ ሰከንድ ነበር በዛ ሰዓት የኢንግላንድ መሪ። ከዛ ይሄ ዊሊያም ዘ ፈርስት የሚባለው ወደ ኢንግላንድ ሲመጣ ብዙም ውጊያ አልነበረም በዛ ሰዓት። ጄምስ ሰከንድ ወጣ አለ ሜጀር ፋይቲንግ ማለት ነው። ብዙም ሳይዋጋ አገር ለቆ ወጣ። ስለዚህ ይሄ ምን ተባለ? ግሎሪየስ ሪቮሉሽን ተባለ። ግሎሪየስ ደግሞ ዋና የተባለበት ምክንያት ለምንድን ነው? እሱ በዛን ሰዓት ብዙ ጦርነት አልነበረም ማለት ነው። ጄምስ ሰከንድ ጥሎ ሲወጣ፣ ዊሊያም ኦሬንጅ ሲመጣ ከሌላ አገሪቷን ለመቆጣጠር ሲመጣ፣ ጄምስ ሰከንድ ዝም ብሎ ሲወጣ ብዙ ጦርነት ምናምን ዊዛውት ሊትል ብለድሸት በቃ በጣም ትንሽዬ ውጊያ ነበረ። የብዙ ሰው ደም አልፈሰሰም እና ደግሞ ቼንጅድ ኢንግላንድ ፖለቲካል ሲስተም ወዲያውኑ የኢንግላንድ ፖለቲካል ሲስተም ወዲያውኑ ቅይር ስላደረገው ነው ማለት ነው ግሎሪየስ የተባለበት ዋነኛው ምክንያት። ኩዌሽን ነምበር 50 ዋት ዶክመንት አስዩርድ ቤዚክ ሲቪል ራይት ቱ ዘ ኢንግሊሽ ፒፕል አፍተር ዘ ግሎሪየስ ሪቮሉሽን ይላል። ከግሎሪየስ ሪቮሉሽን በኋላ ምንድን ነው የተፈጠረው ሲቪል ራይት? ምን አይነት ሲቪል ራይት ነው እሱ ለህዝቡ የተሰጠው ይላል። ኤ ማግና ካርታ፣ ቢ ፒቲሽን ኦፍ ራይት፣ ሲ ቢል ኦፍ ራይት ኢን 1689፣ ዲ ዘ ኮመን ዌዝ ይላል። መልሳችን የሚሆነው ከአፍተር ግሎሪየስ ሪቮሉሽን ለህዝቡ የተሰጠው ምንድነው? እሱ ዘ ቢል ኦፍ ዘ ራይት የሚባል አዲስ ቤዚክ ሲቪል ራይት ተመስርቶ ነበረ። ይሄም ቤዚክ ሲቪል ራይት ምንድነው? እሱ የሚያጠነጥነው ሊሚት ያደርግ ነበረ። ዘ ፓወር ኦፍ ዘ ኪንጉን ሊሚት ያደርጋል። መንግስት እንደፈለገ መንቀሳቀስ አይችልም ህዝቡ ላይ ብሎ ሊሚት ያደርጋልና ደግሞ ስትሪንግ ዘ ፓርላሜንተሩ በጣም ጥብቅ እንዲያደርገው አርግቷል ማለት ነው። ፓርላሜንተሩ የፈለገውን ውሳኔ እንዲወስን አርግቷል። እና ደግሞ ዋነኛው ይሄ ዘ ቢል ኦፍ ዘ ራይት ምንድነው ያደረገው ከተባላችሁ ኢት ጋራንት ፍሪደም ፎር ፒፕል ፍሪ ኢሌክሽን ምናምን ለህዝቡ በጣም ፍሪደም ሰጣቸው። ኖ ታክስ መክፈልም አለመክፈል ትችላላችሁ፣ የፈለጋችሁትን መምረጥ አለመምረጥ ትችላላችሁ የሚል ምርጥ የሆነ ዲሞክራሲ ስላመጣ ነው ማለት ነው። ኩዌሽን ነምበር 60 which event is considered the immediate spark of American War of Independence ይላል። የትኛው ኢቨንት ነው እሱ የአሜሪካ የትኛው ዋር ነው እሱ የአሜሪካ ዋር ኢንዲፔንደንስ እንዲመሰረት ዋነኛው ምክንያት ይላል። ኤ ስታምፕ አክት፣ ቢ ቦስተን ቲ ፓርቲ 73፣ ሲ ዘ ባትል ኦፍ ሌክሲንግተን እንደ ኮንኮራዶ፣ ዲ ዘ ዲክላሬሽን ኦፍ ኢንዲፔንደንስ ይላል። የአሜሪካ ጦርነት ዋነኛው እንዲቀሰቀስ ዋነኛው ምክንያት ምንድነው? እሱ ቢ ላይ ያለው ዘ ቦስተን ቲ ፓርቲ ኢን 73 ነው ማለት ነው። ምክንያቱም ይሄ በዛ ሰዓት ኮሎኒ ነበሩ አሜሪካን። በዛ ሰዓት አሜሪካ አልተባረችም ነበረ፣ ግን ኮሎኒ በዛ ማስቹሴትስ ወይም ደግሞ የብሪቲሽ ኮሎኒ ነበረች። በዛን ሰዓት ምን አረገች? ፕሮቴስት አረገች። በእንግሊሽ የሚጣልባትን ታክስ ምናምን ፕሮቴስት አጌንስት ብሪቲሽ ታክስ ተቃወመች ማለት ነው። ስትቃወም ከዛ ምን አረገች? ዲስትሮይ የብሪቲሽን ቲ ወይም ደግሞ የብሪቲሽ የሆነውን ሻይ አካባቢ ቦስተን ሃርበር የሚባለውን አካባቢ ዲስትሮይ ያጠፋችባት ማለት ነው። ይሄ ደግሞ በጣም ለሪቮሉሽን በጣም የመጀመሪያው ሪቮሉሽን እንዲቀሰቀስ ዋነኛ ምክንያት አደረገች። ከዛ ግን ብሪቲሽ በጣም ቅጣት አካሂዳባቸው ነበር እነሱ ላይ ማለት ነው። ስለዚህ ዋነኛ የመቀስቀሻቸው ምክንያት ምንድነው? ዘ ቦስተን ቲ ፓርቲ 73 እንትን ያለው ነው ማለት ነው፣ አመጽ ነው። ኩዌሽን ነምበር 70 who primarily wrote the declaration of independence ይላል። እቺም ጥያቄ ብዙ ጊዜ ፈተና ትመጣለች። ዲክላሬሽን ኢንዲፔንደንስ ለመጀመሪያ ጊዜ የጻፈው ሰውዬ ማን ነው? ኤ ጆርጅ ዋሽንግተን፣ ቢ ቤንጃሚን ፍራንክሊን፣ ሲ ቶማስ ጄፈርሰን፣ ዲ ጆን አዳምስ ይላል። መልሳችን የሚለው ቶማስ ጄፈርሰን ነው። ብዙ ጊዜ ፈተና ላይ ትመጣለች ዘ ዲክላሬሽን ኦፍ ኢንዲፔንደንስ ብላ። ኩዌሽን ነምበር 80 by which treaty did the 13 አሜሪካን ኮሎኒስ secure their independence from England ይላል። በየትኛው ትሪቲ ነው እሱ 13ቱ የአሜሪካን ኮሎኒስ ኢንዲፔንደንሳቸውን ያገኙት ይላል። አሜሪካ ማለት የ13 ሀገር አንድ ላይ ቅንጅት ነች እና ደግሞ ኢንዲፔንደንሷን ያገኘችው በየትኛው ትሪቲ ነው እሱ ይላል። እቺም ብዙ ጊዜ ፈተና ላይ ትመጣለች፣ በደንብ ያዟት። ኤ ትሪቲ ኦፍ ፓሪስ 1783 ኦር ትሪቲ ኦፍ ቨርሳይል ተብሎ የሚታወቀው፣ ቢ ትሪቲ ኦፍ ውጫሌ፣ ሲ ትሪቲ ኦፍ አዲስ አበባ፣ ዲ ትሪቲ ኦፍ ብሬስት ሊቶቭስክ ይላል። መልሳችን የሚሆነው ኤ ላይ ያለው ትሪቲ ኦፍ ፓሪስ ወይም ደግሞ ትሪቲ ኦፍ ቨርሳይልስ የሚባለው ነው ማለት ነው። በዚህ ትሪቲ ላይ አሜሪካ ኢንዲፔንደንሷን አግኝታለች። ብዙ ጊዜ ፈተና ላይ ትመጣለች ጥያቄ ያዟት። ኩዌሽን ነምበር 90
What were the three rigid social class in pre-revolutionary France called? A. bourgeoisie, proletariat, nobility. B. first state clergy, second state nobility, third state everyone else. D. lord commons, clergy. D. patricians, plebeians እና ስሌቭ ይላል። ይሄ የሶስት ቦታ ይከፈላል። የፈረንስ ፕሪ ሬቮሉሽነሪ ይሄ የሚከፈለው ቢ ላይ ያለው ፈረስት ስቴት፣ ሰከንድ ስቴት፣ ሰርድ ስቴት ተብሎ ነው የሚከፈለው። ፈረስት ስቴት ማለት እነኚህን ቄሶች ምናምን ጳጳሳት ምናምን ናቸው። ሰከንድ ስቴት የሚባለው ደግሞ መኳንንቶች ናቸው። እነኚህ ከነሱ በታች ያሉት መኳንንቶች ናቸው። ሰርድ ስቴት ደግሞ የትኛውም ሰው ሊሆን ይችላል፣ ዝም ብሎ ሰው ማለት ነው። እነኚህ ፈረስት ስቴቶችና ሰከንድ ስቴቶቹ በዛ ውስጥ 3% ነው ያሉት፣ ግን እነኚህ ሰርድ ስቴቶቹ ግን 97% ምናምን የሚሆኑት ሰርድ ስቴቶቹ ናቸው። ኩዌሽን ነምበር 20 ዋት ዋዝ ዘ ቴኒስ ኮርት ኦዝ ይላል። ቴኒስ ኮርት ኦዝ ምንድን ነው እሱ ይላል። ኤ ፕሮሚስ ቱ ፕላይ ቴኒስ ኤቭሪ ዴይ። ቢ ኤ ፕሌጅ ባይ ዘ ሰርድ ስቴት ቱ ፕሮቫይድ ፈረንስ ዊዝ ኤ ኮንስቲቱሽን። ዲ አን ኦዝ ቱ ሰፖርት ዘ ኪንግ። ዲ አይ ፕሮማይስ ቱ ፓይ ኦል ታክስ ይላል። ቴኒስ ኮርት ኦዝ ማለት መልሳችን የሚሆነው ቢ ላይ ያለው ፕሌጅድ ባይ ዘ ሰርድ ስቴት ቱ ፕሮቫይድ ፈረንስ ዊዝ ኮንስቲቱሽን ይላል። ይሄ ቴኒስ ኮርት ኦዝ ማለት ምን ማለት ነው? እሱ በ1789 የተከሰተ ነገር ነው። እሱ ምንድን ነው? እሱ እነኚህ ሰርድ ስቴቶች አሉ አለ ፈረንስ ውስጥ። ሰርድ ስቴቶቹ ወደ ስብሰባ እንዳይገቡ ተከለከሉ። ወደ ስብሰባ እንዳይገቡ ሲከለከሉ ደግሞ ምን ተፈጠረ? እነሱ ቃለ መሐላ ገቡ ማለት ነው። እነኚህ ሶስት ሰርድ ስቴቶቹ ምን የሚል ቃለ መሐላ ገቡ? ፈረንስ በኮንስቲቱሽን እስኪመሰረት ድረስ እኛ አንለያይ ምናምን የሚል ቃለ መሐላ ተገቡ። እሱ ቃለ መሐላ ምን ይባላል? ቴኒስ ኮርት ኦዝ ይባላል ማለት ነው። ወደ ስብሰባ እንዳይገቡ ተከለከሉ። ከዛ እነሱ ምን ብለው ተሰብስበው ምን አሰቡ? ፕሌጅ ቱ ፕሮሚስ እስከ ኮንስቲቱሽን በኮንስቲቱሽን አንድ እስከምንሆን ድረስ እኛ አንለያይም ብለው የወሰኑበት ቴኒስ ኮርት ኦዝ ይባላል። ኩዌሽን ነምበር 21 ዋት ሲምቦል ኦፍ ዘ ኦልድ ሪጅም ዋስ ዲስትሮይድ ኦን ጁላይ 40 1789 ይላል። በ1789 የኦልድ ሪጅሙ የወደቀበት የትኛው ሲምቦል ነው ይላል። ኤ ፕሌስ ኦፍ ዘ ፕሌስ ኦፍ ቨርሳይለስ፣ ቢ ዘ ባስቲሌ ፕሪዘን፣ ሲ ኖተር ዴም ካቴድራል፣ ሲ ዘ ኪንግ ፓላስ ይላል። መልሳችን የሚሆነው ይሄ ዘ ኦልድ ሪጅም የሚባለው የፈረንሱ በጣም የወደቀው ወይም ደግሞ ሲምቦል የነበረውና ዲስትሮይ በዚህ ዓመተ ምህረት የሆነው የትኛው ነው? እሱ ቢ ላይ ያለው ዘ ባስቲሌ ፕሪዘን ነው። ይሄ በኦልድ ሪጅም በዛን ሰዓት በጣም ባስቲሌ ፕሪዝን ማለት እስር ቤት ነው። በጣም የሚያሰቃይበት ነበረ፣ ንጹሃኖችን በጣም የሚያሰቃይበት ነበረ። ይሄ እንትን ደግሞ ዲስትሮይ የሆነው በፓሪስ ነው እሱ እና ደግሞ ለፈረንሶች በጣም የነጻነት ቀንም ተብሎ ይታወቃል። ይሄ 1489 ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ዘ ኦልድ ሪጅም ሲምቦል የሆነው ማን ነው? እሱ ባስቲሌ ፕሪዝን ነው ማለት ነው። ይሄ እስር ቤት ነው። በጣም ሲያሰቃይበት የነበረበት እስር ቤት ነው ይሄ እስር ቤት። ኩዌሽን ነምበር 22 ሁ ሊድ ዘ ኮሚቴ ኦፍ ፓብሊክ ሴፍቲ ዱሪንግ ዘ ሬይን ኦፍ ቴረር ይላል። በሬይን ኦፍ ቴረር ጊዜ ዘ ኮሚቴ ኦፍ ፓብሊክ ሴፍቲ እነማን ነበሩ የሚመሩት ይላል። ኤ ሉዊስ እንደ ማሪያ አንቶኔት፣ ቢ ዴንቶን እንደ ሌተር ሮብስፒሬ፣ ሲ ናፖሊዮን ቦናፓርቴ፣ ዲ ቮልታየር እንደ ሮሱ ይላል። መልሳችን የሚሆነው ዘ ኮሚቴ ኦፍ ፓብሊክ ሴፍቲ በሬይን ቴረር ጊዜ እነማን ናቸው እሱ የሚመሩት? ዴንተን እንደ ላተር ሮብስፒሬ ናቸው። እነኚህ ሁለቱ ሰዎች ናቸው መሪ የነበሩት ማለት ነው። ኩዌሽን ነምበር 23 ሃው ዲድ ዘ ሬይን ኦፍ ቴረር ኤንድ ይላል። ዘ ሬይን ኦፍ ቴረር እንዴት ነው የተጠናቀቀው እሱ ይላል። ኤ ዘ ፎሬን ኢንቬሽን፣ ቢ ዘ ፈረንጅ ፒፕል ተርንድ አጌንስት ዘ ጃኮቢንስ፣ ዴንቶን እንደ ሮቤስፒሬ ዌር ቪዮለንትድ፣ ሲ ዘ ኪንግ ፓራዶንድ ኦል ሪቤልስ ይላል። መልሳችን የሚሆነው የሬይን ቴሮር ወይም ደግሞ ያስጠሊው ዘመን እንዴት ነው የተጠናቀቀው? እሱ ዘፈረንች ፒፕል ወይም ቢ ላይ ያለው ዘፈረንች ፒፕል ተርንድ አጌንስት ዘ ጃኮቢንስ እንደ ዘ ሮቤስፒሬ ዌር ቪዮለንት ይላል። እነኚህ ዳንተን ሮቤስፒሬ እና ጃኮቢንስ የሚባሉ ሰዎች ከተገደሉ በኋላ ነው እሱ ማለት ነው። ዘ ሬይን ኦፍ ቴሮር ኢንድ የሆነው መቼ ነው ከተባላችሁ ዳንተን እና ሮቤስፒሬ ሲገደሉ ወይም ደግሞ ይሄ ቪዮለንትን ማለት አንገት መቅያ ማለት ነው። የፈረንስ በዛን ሰዓት ስርዓታቸው እንደዛ ነበረ። በዛን ሰዓት መግደያቸው ቪዮለንትን ይባል ነበረ እነሱ ማለት ነው። ሰው ጥፋት ሲያጠፋ ይሄን ነገር ምን ይባላል? ዘ ኢንድ ኦፍ ዘ ሬይን ኦፍ ቴረር። ኩዌሽን ነምበር 24 ዌር ዲድ ዘ ኢንዱስትሪያል ሪቮሉሽን ፈርስት አፒር ይላል። ኢንዱስትሪያል ሪቮሉሽን ለመጀመሪያ የተከሰተው የት ነው እሱ ይላል። ኤ ፈረንስ፣ ቢ ጀርመን፣ ሲ ኢንግላንድ፣ ዲ ዩናይትድ ስቴትስ። የመጀመሪያው ኢንዱስትሪያል ሪቮሉሽን የተጀመረበት የነሱ ሲ ላይ ያለው ኢንግላንድ ነው። ኢንግላንድ የተጀመረበት ምክንያት ደግሞ ምንድነው? እሱ ይሄ በ1700 የተጀመረው። እዛ የተጀመረበት ምክንያት ደግሞ ምንድነው? ኢንግላንድ ምን ነበራት በዛ ሰዓት? ኮል አይረን ካፒታልና ስቴብል የሆነ ገቨርንመንት በጣም ጠንካራ መንግስት ስለነበራት ነው እዛ እንዲነሳ ያደረገው ማለት ነው። ኩዌሽን ነምበር 25 ዋት ኒው ፎርም ኦፍ ፓወር ዋዝ ብሮት ኢንቱ ዩዝ ዱሪንግ ዘ ኢንዱስትሪያል ሪቮሉሽን ይላል። ምን አይነት አዲስ ነገር ነው እሱ የተከሰተው በኢንዱስትሪያል ሪቮሉሽን ጊዜ ይላል።
አዲስ ፓወር ነው የተከሰተው። ኤ ዊንድ ፓወር፣ ቢ ወተር ፓወር፣ ሲ ስቲም ፓወር፣ ዲ ሶላር ፓወር ይላል። መልሳችን የሚሆነው ሲ ላይ ያለው ስቲም ፓወር ነው። ይሄ ስቲም ፓወር ሞርዛን ፓወርፉል ነው። ከዊንድም ከወተርም ከሶላር ሲስተም ስናይ በጣም ፓወርፉል የሆነ እንትን ስለሆነ ስለዚህ መልሳችን ሲ ነው የሚሆነው። Question number 20 say who improved the steam engine and adapted it for operating all kind of machinery ይላል። ማን ነው እሱ ይሄ ስቲም ኢንጂንን ኢምፕሩቭድ ያደረገው ይላል። ኤ ጆርጅ ስቲፕሰን፣ ቢ ጄምስ ዋት፣ ሲ ሮበርት ቦያሌ፣ ዲ ዊሊያም ሃርቬ ይላል። ይሄ ስቲም ኢንጂንን በጣም ፓወርፉል እንዲሆንና ወይም ደግሞ ኢምፕሩቭ ያደረገው በጣም ፓወርፉል እንዲሆን ኢምፕሩቭ ያደረገው ሰውዬ ማን ነው እሱ? ጄምስ ዋት ነው። Question number 27 what were the working condition like in early British factories ይላል። እዚች ጋር ኢርሊ የምትለዋን ማየት እንለባችሁ እንዳረሷት። እቺ ኢርሊ የምትለዋን በመጀመሪያው ሰዓት በእንግሊሽ ፋክቶሪ እንዴት ነበረ፣ ምን አይነት ክይንቶ የነበሩ ነው የሚለው። ኤ ሴፍ እንደ ኮምፎርታብል። እዚች ጋር እናንተ ልትሳሳቱ ትችላለች። እቺ ኢርሊ የምትለዋን ካላያችሁ ሴፍ እንደ ኮምፎርታብል ነው የምትሉት፣ ግን ሴፍ እንደ ኮምፎርታብል አልነበረም። የመጨረሻው ነው እንጂ ኒው ነው እንጂ ኤርሊ ሴፍ እንደ ኮምፎርታብል አልነበረም። ቢ ላይ ደግሞ ፑርሊ ላይትን ፑርሊ ቬንታይልድ ኤንድ ሎንግ አወርስ ሰንራይዝ ቱ ሰንሴት 6 days a week። ቢ ሃይ ዌጅ እንደ ሾርት ሃወርስ። ሲ ዲ ኖ አክሲደንት ኦቨር ኦከር ይላል። እዚህ ጋር ስናያቸው ሁሉም የኒው ናቸው፣ ግን እዚህ ጋር ቢ ላይ ያለው ግን በጣም ኋላ ቀር ስለሆነ ፑር ላይትሊ ፑርሊ ቬንትድ እና ሎንግ ሃወርስ በጣም በቃ በዛን ሰዓት ያሉ ብዙም አይሰሩም። በቃ ጥራታቸውን ኳሊቲያቸውን የወረደ ነበር በኤርሊ ያሉት፣ ግን በኒው ያሉት ግን በጣም ኮምፎርታብል ነበሩ። Question number 28 which industry was transformed by the industrial revolution along with cotton, textile, iron and transport ይላል። የትኛው ኢንዱስትሪ ነው እሱ የተቀየረው ነው እሱ የሚለው እዚህ ጋር። ኤ ሃንዲክራፍት ፕሮዳክሽን፣ ቢ አግሪካልቸር ኦንሊ፣ ሲ ሜካኒካል ኢንጂነሪንግ እና ኬሚካል ማኑፋክቸር፣ ዲ ፊሽንግ ኢንዱስትሪ ይላል። መልሳችን የሚሆነው ሲ ላይ ያለው መካኒካል ኢንጂነሪንግ እንደ ኬሚካል ማኑፋክቸር ነው የሚለው። ለምሳሌ እዚህ ጋር ትራንስፖርትን እዚህ ጋር አንድ እንትን ብናይ ትራንስፖርት ወደ ምን ተቀየረ? በእግር የነበረው ወደ ሬልዌይ የሚባል ነገር ተቀየረ። ሁሉንም ስናያቸው እዚህ ጋር ቴክስታይል የምንለውም ወደ ማሽን ኢንጂነሪንግ ተቀየረ። አይረንም እንደዛው ተቀየረ ሆነ ኬሚካል ማኑፋክቸር። ስለዚህ መልሳችን ሲ ነው የሚሆነው። ኩዌሽን ነምበር 29 who wrote the book The Prince about how rulers maintain power by the methods that ignore right or wrong? እቺ ነገር በደንብ ያዟት። እቺን ጥያቄ ማን ነው እሱ ፕሪንስ ዘ ፕሪንስ የምትለዋን ጽሁፍ መጽሐፍ የጻፋት ነው የሚለው። ሼክስፒር፣ ቢ ከርቫንተስ፣ ሲ ማርኬቬሊ፣ ዲ ራቤሌንስ ይላል። እቺ መጽሐፍ የጻፈው ሲ ላይ ያለው ማርኬቬሊ ነው። እቺ መጽሐፍ ምንድነው እሱ የምትለው አንድን መንግስት እንዴት መግዛት ይችላል፣ ሲገዛ ደግሞ ምን አይነት ሜቶዶችን መጠቀም ይችላል። ለምሳሌ ምን የሚል አስቀምጧል መሰላችሁ መጽሐፋችሁ ላይ እንደሚለው ከሆነ how rulers should use their power፣ እንዴት ነው እሱ መሪዎች ኃይላቸውን መጠቀም ያለባቸው። የሆነ አስቸጋሪ እንኳን ነገር ከመጣ የግድ ሀርሽ ሜቶዶች መጠቀም አለባቸው፣ ከባድ ነገሮች። ለምን ኮንትሮል ለማድረግ ከባድ ነገሮችን መጠቀም አለባቸው ተብሎ ስለ ንጉሶች ምን መጠቀም አለባቸው ምን መተው አለባቸው የሚለውን የሚያጠናጥነው መጽሐፍ ምን ይባላል? ዘ ፕሪንስ ይባላል ማለት ነው። የጻፈው ደግሞ ማርኬቬሊ ይባላል ሰውየው። ኩዌሽን ነምበር 30 what was one the major consequence of French revolution? ሜጀር ኮንሲኩዌንስ ምን አመጣ መጨረሻ ላይ ፈረንስ ኮንስቲቱሽን? ኤ ሪስቶርድ አብሶሉት ሞናርኪ ፐርማነንትሊ፣ ቢ ኢት ኢንድድ ሱፕሪም ሩል ባይ ፈረንች ኪንግስ ስትሪንግስ እንደ ሚድል ክላስ እንደ ኢንትሮዱስ ዲሞክራቲክ አይዲያ፣ ሲ ኢት ሜድ ፈረንስ የዲሞክራሲ ኢሚዲየትሊ፣ ዲ ኢት ሃድ ኖ ኢፌክት ኦን ዩሮፕ ይላል። ዋና የኮንሲኩዌንስ ወይም ደግሞ ሪዛልት ኦፍ ፈረንች ሪቮሉሽን ምንድነው እሱ? ኢት ሜድ ፈረንስ ኢት ኢንድድ ቢ ላይ ያለው ኢት ኢንዲድ ሱፕሪም ሩል ባይ ፈረንች ኪንግ ስትሪንግስ ዘ ሚድል ክላስ ኤንድ ኢንትሮዱስድ ዲሞክራቲክ አይዲያ ነው ማለት ነው። ይሄም የፈረንች ሪቮሉሽን ምን አመጣ? ኢንዲድ እንዲያረጋ አረቀ ማለት ነው። ይሄ ሱፕሪም የበላይነትን የፈረንጅ ንጉሶች አውቶክራሲ የሆኑትን ንጉሶች እንዲያበቃለት አረገ እና ሚድል ክላሱ ደግሞ ቅድም እንዳየነው 97% የነበረው ማለት ነው እሱን ደግሞ እንዲያጠናክር አረገ እና ደግሞ ኢንትሮዱስ ዲሞክራቲክ አይዲያዎችን አመጣ ማለት ነው። ይሄ ኢንድ ኦፍ ፈረንች ሪቮሉሽን ወይም ደግሞ ዋና ኮንሲኩዌንሱ ከተባላችሁ ምንድነው እሱ? ኢንትሮዱስ ዲሞክራቲክ ራይት ነው ወይም ደግሞ ኢንትሮዱስ ዲሞክራቲክ አይዲያ ወይም ደግሞ ራይት ነው። ዋና ያመጣው ኢንትሮዱስ ዲሞክራቲክ አይዲያ ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ቀጣይ ቻፕተር 4 ይዤላችሁ መጥቻለሁ። ሐሳብና አስተያየት ከስር ኮሜንት ጻፉልኝ እባካችሁ። ቀጣይ ለምሰራው ቪዲዮ እንዲያግዘኝ ማለት ነው። አመሰግናለሁ። ፒስ አውት